ኡመይር ኢብኑ ሳዕድ አልአንሷሪ። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አንተ ወጣት ጆሮህ የሰማው ነገር እውነተኛ ነበር፣ ጌታህም ያልከው እውነት መሆኑን አረጋግጦልሃል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? እንደምን ከረማችሁ? ይህ በየሳምንቱ ጁማ እየተዘጋጀ የሚቀርብላችሁ የሰሃባ ታሪክ እነሆ። አዳዲስ ቤተሰቦቻችንም ካላችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ተጭነው ቤተሰብ ይሁኑን። የተለያዩ ኢስላማዊ ትምህርቶችን፣ አስተማሪ ታሪኮችን፣ ጥናታዊ ጽሑፎችን የሚያገኙበት ቻናል ነው በአላህ ፍቃድ። ቢስሚላህ ወደ ታሪኩ እናምራ። ኡመይር ኢብኑ ሳዕድ አልአንሷሪ። አንተ ወጣት ጆሮህ የሰማው ነገር እውነተኛ ነበር፣ ጌታህም ያልከው እውነት መሆኑን አረጋግጦልሃል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ኡመይር ኢብኑ ሳዕድ አባቱ የሞተበት ገና በሕፃንነቱ ነበር። እናቱም የምትልሰው የሌላት ምስኪን ነበረች። የኋላ ኋላ ከመዲና ሀብታሞች መካከል አንዱን አገባች። አዲሱ ባሏ አልጁላስ ኢብኑ ስወይድ ይባላል። የአውስ ጎሳ አባል ነበር። ጁላስ ኡመይርን አባቱ ቢሞት ምን ጎደለበት በሚያሰኝ አኳኋን ነበር ያሳደገው። ኡመይርም ወላጅ አባቱን የሚወደውን ያህል ጁላስን ይወደው ነበር። ኡመይር እያደገ ሲሄድ ጁላስ ለኡመይር ያለው ፍቅር እንደዚሁ እየጨመረ ሄደ። የኡመይር ብልህነት፣ ታማኝነትና ሐቀኝነት የጁላስን ቀልብ መሳብ ችሎ ነበር። ኡመይር 10 ዓመት ሲሞላው ሙስሊም ሆነ። ኢማን በትንሽ ልቡ ውስጥ ብርሃኗን ፈነጠቀች፣ በሰውነቱ ተሰራጨች። ለጋ ቢሆንም ቅሉ አስቀድሞ መስጂድ በመግባት በመጀመሪያ ሰልፍ ሶፍ ላይ በመገኘት ሶላቱን መስገድ የዘወትር ተግባሩ ነበር። እናቱ ልጇ አንዳንዴ ከባሏ ጋር አንዳንዴ ብቻውን ወደ መስጂድ ሲመላለስ ስታየው ልዩ ደስታ ይሰማታል። ኡመይር በዚህ ሁኔታ የተረጋጋ ሕይወትን የሚፈታተን ከበድ ያለ ችግር ሳይገጥመው ብዙ ጊዜያት አለፉ። ይህ ሁኔታ ግን ሊቆይ አልቻለም። ኡመይር እጅግ በጣም ከባድ የሆነ ፈተና ገጠመው። የቤቱንና በቤተሰቡ ውስጥ ያለውን ምድራዊ የፍቅር ድባብ የሚረብሽ፣ የኢማኑን ጥንካሬ የሚፈታተን አጋጣሚ ተፈጠረ። በ9ኛው ዓመተ ሂጅራ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በቢዛንታይን ኃይሎች ላይ ለመዝመት እቅድ እንዳላቸው አስታወቁ። ሙስሊሞች ራሳቸውን ለዘመቻው እንዲያዘጋጁና የሚያስፈልጉ ትጥቆችን እንዲያሟሉ አዘዙ። ይህ ዘመቻ የተቡክ ዘመቻ በመባል ይታወቃል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ብዙውን ጊዜ ወታደራዊ ዘመቻ ለመሄድ ሲያስቡ ግልጽና የተብራራ መረጃ አይሰጡም፣ ወይም የሚሄዱበትን አቅጣጫ በተቃራኒ ይናገራሉ። ይህ የተደረገው የጠላትን ሰላዮች ለማታለልና ለደህንነት ሲባል ነው። ነገር ግን ይህ ስልት በተቡክ ጦርነት ላይ አልተጠቀሙበትም። ምናልባት ከመዲና እስከ ተቡክ ያለው ርቀት ረጅምና የጠላት ጦር ዝግጅትም ከፍተኛ በመሆኑ ቁርአናዊው ሰራዊት የዘመቻውን ወሳኝነትና ከባድነት አውቁ ራሱን በማንኛውም ነገር እንዲያዘጋጅ በመፈለጋቸው ሳይሆን
አይቀርም። ለዚህ ጦርነት የሚያስፈልገው ዝግጅት በጣም ከባድ ነበር። ምንም እንኳ የበጋው ኃይለኛ ሙቀት በቀላሉ የሚያዳክም ከመሆኑም ባሻገር የተምር አዝመራም ደርሶ መሰብሰብን የሚሻበት ወቅት ቢሆንም ሙስሊሞች በከፍተኛ ስሜት ለነቢዩ ጥሪ ምላሹን በመስጠት ራሳቸውን ለከባዱ ዘመቻ ማዘጋጀት ጀመሩ። ነገር ግን ኢስላምን ተቀብለናል በማለት የይስሙላ ፈገግታ የሚያሳዩ መናፍቃን ነበሩ። እነኚህ ቡድኖች ዘመቻውን የሚተቹና የሙስሊሞችንም ጥንካሬና ህብረት ለማዳከም የሚጥሩ ሲሆኑ በሚስጥር ስብሰባቸው ነቢዩን ያማሉ፣ ያዋርዳሉ። በልባቸው የሰረጸውን ኩፍር፣ ክህደትና ጥላቻ ይረጫሉ። ሰራዊቱ ሊዘምት ጥቂት ሲቀረው ወጣቱ ኡመይር ኢብኑ ሰዓድ ረዲየላሁ አንሁ ሶላቱን መስጊድ በመገኘት ከሰገደ በኋላ ወደ ቤቱ ተመለሰ። መስጊድ ያየውን ሁኔታ በጉጉት ተከታትሏል። ሙስሊሞች ለዲናቸው ሲሉ ወደ ኋላ የሚሉት ገንዘብና ህይወት የሌለ መሆኑን ተገንዝቧል። ቸርነታቸውንና የመስዋዕትነት ውስጣዊ ስሜታቸውን ለዘመቻው በሚያደርጉት ዝግጅት መረዳት ችሏል። የአንሷር የሙሐጅር ሴቶች ወርቃቸውንና ሌሎች ጌጣጌጦቻቸውን ለወታደሩ ስንቅና ትጥቅ መግዣ ይሆን ዘንድ እያወለቁ ሲሰጡ አይቷል። ዑስማን ኢብኑ አፋን 1000 የወርቅ ዲናሮችን የያዘ ቦርሳ፣ አብዱራህማን ኢብኑ አውፍ ደግሞ 200 ወቄት ወርቅ ለነቢዩ ሲያስረክቡ አስተውሏል። አንድ ሰሃባ ለራሱ ትጥቅ የሚሆን ሰይፍ ለመግዛት ሌላ የሚሸጠው ቢያጣ የምኝታ ምንጣፉን ሲያስማማ ተመልክቷል። ሱብሃን። በአንጻሩ አሳዳጊው ጁላስ በጣም ሀብታም ሆኖ ሳለ ከነቢዩ ጋር ለመዝመት መንገዳገዱና ለጦርነት ብዙ ነገር መስጠት ሲችል ለመስጠት መንቀርፈፉ አስገረመው። ኡመይር ረዲየላሁ አንሁ በመስጊድ ያየውንና የሰማውን በተለይም ስለነዚያ በታላቅ ስሜት በሰራዊትነት ተመዝግበው በቂ መጓጓዣ ባለመኖሩ ምክንያት በነቢዩ ስለተሰረዙት ሰዎች አሳዛኝ ዕድል አጫወተው። እነዚህ ሰዎች ለኢስላም ብለው መስዋዕትነት የመክፈል ምኞታቸው በድህነት ምክንያት እውን ባለመሆኑ ምን ያህል ቀልባቸው እንደተሰበረና ቅር እንደተሰኙ ነገረው። የጁላስ መልስ ግን አስደንጋጭ ነበር። ሙሐመድ ነቢይ ነኝ ብሎ የሚያወራው እውነት ከሆነ እኛ ከአህዮች የባስን ደደቦች ነን ሲል ደነፋ። ኡመይር በጣም ተገረመ። የሰማውን ማመን አልቻለም። እንደ ጁላስ ያለ አዋቂ ሰው ከመቅጽበት ከእምነት አጥር ውጭ የሚያሽቀነጥሩትን ቃላት ይናገራል ብሎ በፍጹም አልገመተም ነበር። ብዙ ጥያቄዎች በአእምሮ ተመላለሱ። ምን ማድረግ እንደሚገባው አውጠነጠነ። የጁላስ ለነቢዩ ጥሪ ጆሮ ዳባ ልበስ ማለትና እጁን እንኳን ለመዘርጋት ማመንታት አላህና ነቢዩን ለመክዳት ግልጽ ምልክት ነበር። ይባስ ብሎ ደግሞ የተናገረው ንግግር የልቡን በሽታ ይፋ አውጥቶታል። ስራው መናፍቃን በኢስላም ላይ ጉዳት ለማድረስ ከነቢዩ ላይ ከሚደሉትና ከሚያውጠነጥኑት ሴራ የተለየ ሆኖ አላገኘውም። በሌላ በኩል ደግሞ ይህ ሰው አባቱ ሙቶ እናቱ ድህነት ላይ ወድቃ በነበረችበት ወቅት እናቱን አግብቶ እንደ ወላጅ አባቱ በእንክብካቤ ያሳደገው በመሆኑ ይሰማዋል። ጁላስ ለኡመይር ደግ፣ ቸርና ከድህነት ማነቆ ያወጣው ባለውለታው ነው። ኡመይር ከጁላስ ጋር ያለውን የጠበቀ ግንኙነት መጠበቅ ወይም የጁላስን ክህደትና ጥፋት ማጋለጥ ግድ ሆነበት። ምርጫው ከባድ ቢሆንም ውሳኔው ፈጣን ነበር። ወደ ጁላስ ፊቱን በማዞር ጁላስ፣ ወላሂ እኔ በምድር ላይ ከሙሐመድ ኢብኑ አብደላህ በስተቀር ካንተ የበለጠ የምወደውና የማከብረው ሰው የለም። ካንተ የሚቀርበኝ ሰው እንደሌለና አንተ ለኔ ደግ ሰው መሆንህ እሙን ነው። ነገር ግን ለሌሎች ሰዎች ይፋ ባደረካቸው ማንነትህ የሚያጋልጡና የሚያዋርዱ ቃላትህን ተናግረሃል። ብደብቃቸው ደግሞ ቃል ለገባሁት ነገር እምነት ማጉደል፣ ራሴንና ሃይማኖቴን ማውደም ይሆንብኛል።
ስለዚህ ወደ መልእክተኛው ሰለላሁ ዐለይሂ ወሰለም ሂጄ ያልከውን እናገራለሁ። አቋምህን ግልጽ ማድረግ ያንተ ፈንታ ነው አለው። ወጣቱ ኡመይር መስጊድ ገብቶ ከጁላስ የሰማውን ለነብዩ ነገራቸው። ጊዜ አላጠፋም። አንድ ሰሃባ ጁላስን እንዲጠራ ተላከ። ጁላስ ነብዩን ሰላምታ ሰጥቶ ከፊት ለፊታቸው ተቀመጠ። ነብዩ ሰለላሁ ዐለይሂ ወሰለም በቀጥታ ምን ስትል ነው ኡመይር ኢብኑ ሰዓድ የሰማህ? መልስ ሳይጠብቁ ኡመይር የነገራቸውን ነገሩት። ያላህ መልክተኛ ሆይ ውሸቱን ነው፣ እኔ እንዲህ አይነት ቃል አልወጣኝም፣ ራሱ የፈጠረው ወሬ ነው አለ ጁላስ። ለሰሃቦች ጁላስንና ኡመይር ልቦቻቸው የደበቁትን ከፊታቸው ለማንበብ በመሻት በየተራ ተመለከቷቸው። እርስ በርሳቸውም ማንሾካሾክ ጀመሩ። በልባቸው ውስጥ የንፍቅና በሽታ ካለባቸው ሰዎች አንዱ ልጁ ባለጌ ነው፣ ስንት ውለታ የዋለለትን ሰው ስሙን ለማጥፋት አፉን ያሞጠሙጣል ሲሉ፣ ሌሎች ደግሞ በፍጹም ልጁ አላህን በመገዛት ያደገ ወጣት ነው፣ ፊቱም እውነተኛነቱን ያረጋግጣል አሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ኡመይር ዙረው በንዴት የከሰለ ፊቱንና እንደ ቦይ ውሃ የሚፈሰውን እንባውን ተመለከቱ። ጌታዬ ሆይ ለነቢዩ የነገርኩት ነገር እውነተኛነት የሚያረጋግጥ ቁርአን አውርድልኝ ሲል ከልቡ ዱዓ አደረገ። ኡመይር ያላህ መልክተኛ ሆይ ያልኩት ነገር በእርግጥ እውነት ነው፣ ከፈለጉ እርስዎ ባሉበት ያስምሉን። ወላሂ ኡመይር የነገሮት አላልኩም ሲሉ ጁላስ ማለ። ሰሃቦች ፊታቸውን ወደ ኡመይር አዞሩ። እሱ ደግሞ ምን ይሆን ብለው በጉጉት ሲጠባበቁ ነብዩ ልዩ የመረጋጋት ስሜት ከፊታቸው ተነበበ። ሰሃቦቹ እውነቱ ከአላህ የተገለጸላቸው መሆኑን ተረዱ። ፍጹም ጸጥታ ሰፈነ። ከአላህ የተወረደውን ለመስማት ሁሉም ሰሃባ ነብዩን ፊት ለፊታቸውን እያየ በጉጉት ይጠባበቅ ጀመር። በዚህ ጊዜ ጁላስ በፍርሃትና በጭንቀት ተዋጠ። እየተንቀጠቀጠ ኡመይርን ተመለከተው። ነቢዩም ከአላህ ራእይ ተቀብለው ኑሮ የሚከተለውን የቁርአን አንቀጽ አነበቡ። ውድና የተከበራችሁ የቀልብ ዶክተር የቻናል ቤተሰቦቻችን ክፍል 1ን በዚሁ አጠናቀቅን። በክፍል 2 እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።